ቁጥራቸው ከ100 በላይ የሆኑ ልጆች ቢኖራችሁ አስባችሁታል? ይህ እንዴት ሊሆን ይችላል ልትሉ ትችላላችሁ። ነገር ግን ይህ የቴሌግራም መስራች የሆነው የፓቭል ዱሮቭ እውነተኛ ህይወት ነው። ፓቭል ዱሮቭ ከ3 ሴቶች የወለዳቸው 6 ልጆችና ለ15 ዓመታት ባደረገው የዘር ፈሳሽ ልገሳ አማካኝነት ደግሞ በ12 ሀገራት ውስጥ የሚገኙ ከ100 በላይ ልጆች እንዳሉት ተነግሮታል። በቅርቡም ከዚህ ጋር በተያያዘ የ40 ዓመቱ የቴሌግራም መስራች አስገራሚ ነገርን ተናግሯል። ይህም $14 ቢሊዮን የሚጠጋ ሀብቱን ሙሉ በሙሉ ለነዚህ ከ100 በላይ ለሆኑ ልጆቹ ትቶ ለማለፍ ማቀዱ ነው። ግን እዚህ ላይ አንድ አስገራሚ ነገር አለ። አንዳቸውም ልጆች ገንዘቡን አሁን የማያገኙ ሲሆን ገንዘቡን ለመውሰድም 30 ዓመት መጠበቅ እንዳለባቸው አሳውቋል። እንደ ምክንያት ያስቀመጠው ደግሞ ፓቭል ዱሮቭ እሱ ያለፈበትን መንገድ እንዲያልፉና ጥረው ግረው እንዲበሉ መፈለጉ ነው ተብሏል። ለዛሬ ብዙዎች የሩሲያው ማርክ ዛከርበርግ ብለው የሚጠሩት የፓቭል ዱሮቭን አስገራሚ ታሪክ እናስቃኛችኋለን። አብራችሁን ቆዩ። ፓቭል ቫለሪየቪች ዱሮቭ በጥቅምት 10 ቀን 1984 ዓ.ም በሌኒንግራድ አሁን ሴንት ፒተርስበርግ ተብላ በምትታወቀው የራሽያ ከተማ ተወለደ። ከምሁራን ቤተሰብ የተገኘና አባቱም የተከበሩ ፕሮፌሰር የነበሩ ሲሆኑ ወንድሙ ኒኮላይ ደግሞ የሂሳብና ፕሮግራሚንግ ሊቅ። ፓቭል ከልጅነቱ ጀምሮ ብሩህ አእምሮ እንደነበረው የሚያሳዩ ምልክቶች የነበሩት ሲሆን በሴንት ፒተርስበርግ በሚገኝ ታዋቂ ትምህርት ቤት በርካታ ቋንቋዎችን አቀላጥፎ የተማረና በትምህርቱም የላቀ ደረጃ ላይ መድረስ የቻለ ሰው ነበር። በኋላም ሴንት ፒተርስበርግ ስቴት ዩኒቨርሲቲን ተቀላቅሎ የመጀመሪያ ዲግሪውን አግኝቷል። በዚያን ጊዜም ቢሆን ታዲያ ፓቭል በኢንተርኔትና በፕሮግራሚንግ ሀሳቦች አእምሮ የተጠመደ ነበር። በሀሳብ ነፃነት፣ በግላዊነትና ማዕከላዊ የሆነ ቁጥጥርን በመቃወም ያምንም ነበር። ይህ አስተሳሰብ ነበር ብዙም ሳይቆይ የፓቭል ዱሮቭን እጣ ፈንታ የቀረጸው። በ2006 ዓ.ም ፓቭል ዱሮቭ የሩሲያ ትልቁ ማህበራዊ አውታረ መረብ የሆነውን ቪኬን ጀመረ። ብዙ ጊዜም ይህ መተግበሪያ የሩሲያው ፌስቡክ እየተባለ ይጠራ ነበር። በምዕራቡ ዓለም በፌስቡክ ተነሳሽነት ፓቭል ለሩሲያውያን ዓለም አቀፍ በሆነ መንገድ ማህበራዊ ትስስርን የሚያቀርብ መድረክን ፈጠረ። መተግበሪያውም በፍጥነት ተስፋፋ። በ2011 ቪኬ ከ100 ሚሊዮን በላይ ተጠቃሚዎች የነበሩ ሲሆን ከሩሲያ ከፍተኛ ድረ-ገጾችም አንዱ መሆን ቻለ። ይህንን ተከትሎ ታዲያ ስልጣን መጣ። ከስልጣንም ጋር ችግሮች። የሩሲያ መንግስት ዱሮቭን የተጠቃሚዎችን መረጃ በተለይ የፖለቲካ አክቲቪስቶችን መረጃ እንዲያቀርብ ግፊት ማድረግ ጀመረ። ከ2011 እስከ 2012 በፑቲን ላይ በተደረጉት ተቃውሞዎች ወቅት የመንግስት ባለስልጣናት የተቃውሞ አዘጋጆችን የቪኬ መረጃ ለማግኘት ጠይቀው የነበረ ሲሆን በግለኝነት አጥብቆ የሚያምነው ፓቭል ግን ፈቃደኛ አልሆነም። በ2014 ከበርካታ የህግ ማስፈራሪያዎችና የመንግስት ግፊት መጨመር በኋላ ፓቭል ዱሮቭ በቪኬ የነበረውን ድርሻ ለመሸጥ ተገደደ። ከዚህም አልፎ ቦታውን ለመልቀቅና ሀገሩን ለቆ ለማውጣት ወሰነ። በዚያው ዓመት ፓቭል ቴሌግራምን ያስጀመረ ሲሆን ሲጀምርም መልእክቶችን በእጅጉ ምስጢራዊነታቸው የሚጠበቅበት፣ ማስታወቂያ የሌለበት፣ ክትትል የሌለበትና ከሁሉም በላይ ደግሞ ሳንሱር የሌለበት የመልእክት መላላኪያ መተግበሪያ እንዲሆን ታስቦ ነበር። ከወንድሙ ኒኮላይ ጋር በመሆን የቴሌግራምን ምስጢራዊ ፕሮቶኮል የፈጠረ ሲሆን ቴሌግራምም በፍጥነት ብዙ ተከታዮችን ማግኘት ቻለ። አክቲቪስቶች፣ ጋዜጠኞች፣ ስራ ፈጣሪዎችና የዕለት ተዕለት ተጠቃሚዎችም ወደ ቴሌግራም መግባት ጀመሩ። በተለይ የመናገር ነፃነት ውስን በሆኑ አገሮች ታዋቂነትን ማትረፍ የቻለ ሲሆን ግላዊነቱ ግን በዓለም ዙሪያ ያሉ መንግስታት ለወንጀለኞች፣ አሸባሪዎችና ለተቃዋሚዎች አስተማማኝ መጠለያ ነው ሲሉ እንዲከሱት አደረገው። ሩሲያን ከለቀቀ በኋላ ፓቭል በበርሊን፣ ለንደን፣ ሲንጋፖር እና ሳን ፍራንሲስኮ ለመስራት ቢሞክርም በቢሮክራሲያዊ እገዳዎች፣ የደህንነት ጉዳዮችና በአሜሪካ ደግሞ ክትትል የገጠመው በመሆኑ ኑሮ ከባድ ሆነ። የኤፍቢአይ ኤጀንቶች ወደ ቴሌግራም ኮድና አሰራር ጠልቀው ለመመልከት እንዲችሉ መሐንዲሶችን ለመመልመል የሞከሩ ሲሆን ከዛም አልፎ ደግሞ የሚከታተሉ ሰዎች ካለ እውቅናው ቤቱ ድረስ ከመገኘት ደርሰዋል። ይህ ሁሉ ታዲያ ፓቭል በዱባይ ኑሮውን እንዲያደርግ የገፋፋው ሲሆን ላለፉት በርካታ ዓመታትም የኖረው በዚያ ነው። ፓቭል ዱባይን እንደ ገለልተኛ፣ ለንግድ ምቹና የመንግስት ግፊት የሌለባት ቦታ እንደሆነች በማሞገስ ይገልጻታል።
በኢራን፣ ሩሲያ፣ ቻይና እና ሌሎች ሀገሮች ቴሌግራም የታገደ ሲሆን ይህ ሁሉ እየሆነ ግን ፓቭል ከመንግስታቱ ጋር ለመደራደርና ፈቃዳቸውን ለመፈጸም ፍላጎት አላሳየም። በ2018 የሩሲያ መንግስት ቴሌግራምን አገደ። ፓቭል ዱሮቭ የእነዚህን ብዙ መንግስታት ጫና ሲያልፍና ሲጋፈጥ የኖረ ሲሆን የዲጂታል ተቃውሞ ዓለም አቀፍ ምልክትም ለመሆን በቅቷል። አሁንም ግፊቱ የቀጠለ ሲሆን ከመንግስታት በተጨማሪ አፕል እና ጉግልም ጭምር ቴሌግራም ግልጽ ካልሆኑ የይዘት ህጎቻቸው ጋር ካልተጣጣመ እንደ አፕ ስቶር እና ፕሌይ ስቶር ካሉ የመተግበሪያ መደብሮች ላይ እንደሚያስወግዱ ታሳውቀዋል። ከማንኛውም የመንግስት ተጽዕኖ ነፃ ለመሆን ቁርጠኛ የሆነው ፓቭል ለዓመታት በሆቴሎች ከመኖር አንስቶ ከአገር አገር እየተንቀሳቀሰ ይኖር የነበረ ሲሆን በመጨረሻም የሴንት ኪትስ እና ኔቪስ በኋላም የተባበሩት አረብ ኤሚሬትስ ዜጋ መሆን ይችላል። ቢሊዮነሩ ፓቭል ሪል ስቴት፣ ጀልባዎች ወይም ጀቶች የሉትም። ነፃ መሆንንና ከነዚህ ነገሮች ራሱን አርቆ ትኩረቱን መሰብሰብ እንደሚፈልግም ደጋግሞ ይናገራል። ፓቭል እንደ አሜሪካ፣ ቻይና ወይም ሩሲያ ያሉ ሀገሮችን አይጎበኝም። የግል መገልገያዎቹን እንደሚጠልፉበት የሚያምን ሲሆን በእነዚህ ሀገራት በደህንነት ሰበብ የሚደረገውን ስለላም አጥብቆ ይቃወማል። ቴሌግራም አሁን በዓለም ዙሪያ ከ900 ሚሊዮን በላይ ተጠቃሚዎች ያሉት ሲሆን በአይኦኤስ እና በአንድሮይድ ላይ በብዛት ከሚወርዱ መተግበሪያዎች አንዱ እንደሆነ ይነገራል። ፓቭል ተጠቃሚዎች የሚመጡት መተግበሪያውን ስለሚወዱት ብቻ ነው ይላል። ፈጣን፣ ደህንነቱ የተጠበቀና ከተፎካካሪዎቹ በ5 ዓመታት የቀደመ እንደሆነ ይናገራል። ሌላው አስገራሚ ነገር ደግሞ ኩባንያው የሰው ኃይል አስተዳደር ክፍል የሌለው ሲሆን በምትኩ ፕሮግራመሮችን የሚቀጥሩት በኮዲንግ ውድድሮች ነው። ፓቭል ዱሮቭ በዚህ ሁሉ ውጣ ውረድ ውስጥ ሆኖ ቢሊዮነር መሆን የቻለ ሲሆን ስኬቱ ከተለመደው ወጣ ያለ ነው። እምብዛም ቃለ ምልልስ የማይሰጥና ቀለል ያለ የአኗኗር ዘይቤን የሚመርጠው ፓቭል በ2020 ቶን ወይም ቴሌግራም ኦፕን ኔትወርክ እና ግራም የተባለ ክሪፕቶ ከረንሲን ለመጀመር ሞክሯል። ቴሌግራም በ2022 ፕሪሚየም ፊቸሮችን ማስተዋውቋል። በማስታወቂያ ወይም በመረጃ ሽያጭ ፋንታም የደንበኝነት ምዝገባ ሞዴልን በማቅረብ በገቢ ማስገኛና ግላዊነት መካከል ያለውን ሚዛን ለመጠበቅ የቻለ መተግበሪያ ነው። ፓቭል የኩባንያው 100% ባለቤት ሲሆን ቁጥጥርን ላለማጣት ሲል ለውጭ ባለሀብቶች ድርሻን ማካፈል እንዲብሏል። ሁልጊዜም የነፃነት አክቲቪስት እንደሆነ የሚወሰደው ፓቭል በትዊተር የበለጠ ነፃነትን ለማምጣት እየሞከረ ያለውን ኢላን መስክን ያሞግሳል። ፓቭል ከዝናና ሀብት ይልቅ ነፃነትን፣ ከትርምስ ይልቅ ቁጥጥርን የመረጠ ሰው ነው። ዓለምን መምራት አይፈልግም። የሚፈልገው ሰዎች ድምጻቸው የራሳቸው የሆነበትን መድረክ መስጠት ነው። ያንንም እያደረገው ይገኛል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። እነዚህን የመሰሉ ቪዲዮዎች በየሳምንቱ እንዲደርሷችሁ ደግሞ ላይክ እና ሼር እንድታደርጉ እንጠይቃለን።